ከነሱ ጋር ተስማሚ እኔ ትችዋለሁ አንተን ጨምሬ ነው የምገድለው ጾም ነው እኮ ምን ሆነሽ ነው በባህላችን የሌለ በሃይማኖታችን የሌለ በጾም እንዴት አስደነገጣችሁ በምስር በሽሮ በጾም እኔ እኮ ሽምግልና እንዲፈጥን የፈለኩትኝ ፍቅረኛ ይዤም አኗር አልተወኝም ተረዳችሁኝ ማስተው እንችላለን አይደለም እንደሱ አይደለም ምን ማለት ነው የሱ ፈጥራለህ ሰው ነው ቡና ተፈልቶ የቡና ጎረቤት እንኳን አይዋደድም ትልቁ ተቋም የሚመሰርት አይደለም ቡና ጣጭ ጎረቤት እንኳን እሺ አኗር ጋር 2 ዓመት ሆነኝ 2 ዓመት ውስጥ ምን አረክ ትበረታላችሁ ደህና ነኝ ተጠፋፋን እኔም ምንም አልተመቸኝም እያሰብኩሽ ነው ግን አልተመቸኝም ነው እንዴት ነሽ እንግዲህ እኛ ስጋዎቹ እንዲህ ከተጠፋፋን ባዳባይ ጠይቀንስ ምን አለ ብለሽ ነው አይ የጊዜ ሁኔታ ነው እንጂ ማን እንጠያየቃለን እኔ እኮ ምንድነው ልጁ ቀረሳ ወዴት ሄደ ያመጣለሁ ብሎኛል ደርሻለሁ እንደውም የቀደም ይመስለኝ ነበር ደርሻለሁ ብሎኛል እኮ ምን ሆኖ ነው ምን እንጃ ምን አጋጥሞት ይመጣል እንግዲህ ሴቶች ያለው አይው አላም ረጅም ነው መጣ ሰላም ነው ተደረስኩ አላልኩ ቆየው እንዴ ቆየው ሆነ ቆንደና በቃ እንዴት ነሽ ሰላም ነሽ ሊያስነሳኝ እኮ ነው እንዴት ቆየው እናንተ ማገናኛ ያንተ ነገር ወደኋላ እኔ ነው እያሰብኩሽ እመጣለሁ እኔ ነው ማጠይቁኝ እንጂ እናንተ ማገናኛለን እኛም አሁን ድሮስ እንገናኛለን የድሮ እንዳይመስልሽ አሁን እኮ የቅርብ ሩቅ ሆነናል እንዴት ናችሁ ሰላም ነው ደነሽ እግዚአብሔር ይመስገን እንደውም ባንቺ የተነሳ ተደዋወልንና እንደው በምን ፈለገችን ብዬው ደህና ነች ምን ትሆናለች ብለ ነው ደህና ናት እየበረታሽ አዎ እየበረታው ምን አዲስ ነገር ተገኝቶ ነው ጤና ምንም ማለት እኔ እንደውም ለምን ፈለገችን ብዬ እኮ እንደውም ለሱ መታቀው ነገር አለ እንደውም አሞሽም መሰለኝ ምን ያመኛል ብለሽ ነው ሳይሽ እንደውም ደስ አለኝ ደህና ነኝ እግዚአብሔር ይመስገን ኧረ ደህና ነኝ እግዚአብሔር ይመስገን ደህና ነኝ እኔ ወቶች ወንድሜ ደህና ነኝ ያው ደስታም አለ ደስ ቸሮር ያሰብሽ ያው እንግዲህ የጠራኋችሁ ኪያ ልደር ነው ኪያ ልደር አታረጊው እንዴት ነው ማላረገው ደስታ አይደል እንዴ በጣም ነው ደስ የሚለው አይ እሱስ ደስ ይላል ግን እንደው ቀለል አድርገሽ ለድራት ነው ማለት ማን ነው የሚዳረው ከማን ጋር ነው የምትድሪያት ማን ነው አውቀሽዋል እሷ ሳጥንታለች ማን ነው ያንን ተባችሁኝ እኮ እንትናን እንዳይሆን እኔ እኮ እሱ ልጅ ስለሚጣበቅ ይሄ አኗር የሚባል ልጅ አልተውሽም ዛሬም እሱ ካልሆነ እሰየው እሱ ቀረ ከገላገላት እንደው መድኃኒዓለም ነው አጥንቼዋለሁ ጥሩ ልጅ ነው ታውቂዋለሽ የእውነት አውቃለሁ እንዳታሞኝሽ እኔ ምን ታሞኘኛለች ከሱ ጋር አትለያይም እቺ አንድ ፍሬ ልጅ ደግሞ እኔን ታሞኘኝ እንዴ ምን ሆናችሁ ነው እርግጠኛ ነሽ አዎ ይሄ ኮነ ማለት ከሱ መለየቷ ብቻ እኮ ለኛ በቂ ነው ታገባልኝ ነው በቃ እኔ ምርፍልል አረኛ ምናልፈው ከሱ ከተለየች እኔ ነኝ እንጂ ልጅ አንተ ነገር አየን እኮ በሱ ቢሆናት ነው አጣጭ ካገኘችም ታዲያ ምን ችግር አለው እልል ብለን ነው ምንድራት እና ታዲያ አሁን እንዴት አድርገሽ ነው አሁን ሽምግልና በቃ ይመጣሉ መቼ አሁን ማለት አሁን ባሁን ምን ቡና ነው እንደሚፈላው እንዴት አሁን ባሁን ማለት ይሄ እኮ ትልቅ ነገር ትዳር የሚመሰረትበት ህይወቷን የምትቀጥልበት አሁን ባሁን አሁን ማለት ምን ማለት ነው ከ3 ቀን በኋላ ነው የሚላከው እንዴት ከ3 ቀን በኋላ እና ምን ማለት ነው አንደኛ ጾም ነው እኮ ምን ሆነሽ ነው በባህላችን የሌለ በሃይማኖታችን የሌለ በጾም እንዴት አስደነገጣችሁ ተይ በምስር በሽሮ በጾም ምን አድርገሽ እንደው አንቺስ እንደው ልጅ ስትድሪ እንደው በጾም እንዴት ተደርጎ ሰው ሳይበላ ሰው ሳይጠጣ ሳይጨፈር እንደው ዝም ብለሽ ልክ አድርገሽ የምታወጫት ምን ተፈጥሮ አረ ምንም አልተፈጠረ እንዴ ምን ለማለት ፈልጋችሁ ነው አይደለም ምን አልባት ወይ
ምናምን ይዛለች ኧረ በስመ አብ በሉ እና ታዲያ ምናቸው ኳኮለሽ ሰሞኑን የሚባል ምንድን ብዙ አውረዳለ ገና ነግረሽናል ልጁ ኧረ በስመ አብ ምንድነው የምታወሩት ልጁን አይተን መስማማት አለብን ልጄ ላይ ማታ አትጥሩ እንዴ ሳታገባ ነው እንደምትወልደው ከሷም ጋር ማውራት አለብን ልጁንም ማየት አለብን ማለታችሁ ነው ስለ ልጁ መጠናት አለበት ልጁን ያውቀዋለሁ ታዳምጪኛለሽ ደግሞ ከፍስጉ እኮ የጾሙም ደግሞ እኮ ወደድ ይላል ድግሱ ምን በጾም ሰርግ ለምን አንተ የምን መወደድን ታወራለህ የጾም ሰርግ ምን አይነት ምን ላርግ ታዲያ ልጅ አንገበገበችኝ እኮ አራ ምንድነው ምን የሚያንገበግባት ነገር መጣ ቀስ ብለሽ ጠይቀሻታል ምናምን ይዛ ከሆነ አረ እንደው ተይስቲቴ እና ታዲያ ካልሆነ ምን አስቸኮላት ምን አመት ሙሉ አለችው ጠይቋት እሷን እንዴ ምን ነው ይሄን ያህል እንዴ ጠይቋት ተራታለሁ ጠሪያትና ጠይቀናት እንበል እኮ ስለለመነች ነው ብትለምንሽስ አንድ ልጅ አይደለች እንዴ ብትለምንሽስ ቆይ ላውራ እንደገና አንቺስ ብትሆኚ እንዴት ይጠፋሻል በጾም እንዴት የከሌ ልጅ በጾም ዳሩት ለኛም ሞት ነው ወይኔ የድሜ ልክ መተረቻ ልንሆን እውነት እህቴ እኔ ይሄን አላሰብኩም እውነት አላሰብኩም ነበር አይ እንዲህ አይነት ነገር በባህላችንም የለም በየሰው ቤት በየሰርግ ቤቱ በየለቅሶ ቤቱ እኛ መተረቻ ነው የሷን ፍላጎት ማሟላት በጾም ዳሯት ተብለን ደግሞ መተረቻ እንደው እኔ ያልተሰማኝም ይሄን ወደ ኋላም ሄጄ አላሰብኩት ነበር በቃ እንግዲህ ልጅ አውቀው ለራት አይበቃም ማለት እኮ ይሄ ነው በቃ እሷ ይሄ ልጅነት ይዟት አለች እላይ ነች ከጓደኛዋ ጋር እስቲ ጠራና ስለ ልጁ ስለምኑ ኧረ ጥሪያት ኪያዬ ናይስ ናይ የኔ ወርቅ ናይስ የኔ ወርቅ ያይሶም ደርሳንደው ኪዩ የኔ ወርቅ ናይስ ወይቱ የመድኃኒዓለም ያለ ደግሞ ከጓደኛው እንዴት ነሽ እኛም ታስረጁናላችሁ እየተመዘዛችሁ እኛ ረጀን መስረጃችሁ ኧረ ተው እስቲ ነይ እናቴ ነይ ቁጭ በይ ጉድና ጅራት ከበስተኋላ ነው አሉ እንግዲህ እስቲ ቁጭ በይ ጠይቋትን እሷን ጠይቅ እኔን እረፍ አድርጉኝ እስቲ እንዴ አንገበገቡኝ እኮ ኪዬ ምንድን ነው የምንሰማው እናቴ ያው ምንድን ነው የምትለው ትዳሩማ ጥሩ አይ አይ የመቸኮሉም ይቀርና እንደው ስሞትልሽ እንደው በመድኃኒዓለም በቁሜ አትቀሪ ያንተና ነው ያኗርን እንደው ልጄ አይደለም እሱ ካልሆነ መድኃኒዓለም አርጎት ነው ደስ ይለኛል ግን ትንሽ ቅር ያለኝ እኔ ትንሽ ቅር ያለኝ በጾም ሰርጉ እኮ ከፋሲካ በኋላ ሽምግልናም በጾም እኮ አይደረግም ልጅ ሽምግልናው ያው እሱ አካኗር ጋር እንዳለው ከፈለጋችሁ ሽምግልናው መቀበል አለባችሁ ለምን በጾም ያክስቴላስ ከጎንሽ ሆኜ አይደለም ልጅ አንድ ነገር የጾም ምግብ አለ አይደል ኬተሪንግ እናዛለን ችግር የለውም እኔ ጾም እንዲያረጉ ተብለን መተረቻ ነው የምንሆነው እኔ አሁን ከነሱ ጋር አንሳችሁ አይደለም ሰርጉ ላይ በደንብ ታረጉታላችሁ አሁን ግን ይኸውላችሁ ሽምግልናው መሆን የፈለኩትኝ አንደኛ ነገር ካኗር ጋር ያለኝንም ነገር በደንብ ለማራቅ መታሰሬን መያዜን ፍቅረኛ እንዳለኝም ቤተሰብ እንዳወቀው እንዲታወቅልኝ ሁሉም ነገር በስርዓቱ እንዲሆን ስለፈለኩኝ ሽምግልናው እንዲሆን የፈለኩት ሰርጉ ግን እናንተ ደስ እንዲላ እኔ ሰርጉ መሆን ቢሆን ደስ ይለኛል በሽምግልና ብጨርሰው ደስ ይለኛል መሆን የለበትም አይ ለዚህ አልተቀበልኩም እንደው ጨርሰሽ ተጨማለቅሽ አይደለም ምናምን አለ ኧረ በስመ አብ ምንም የለም አሁን እኮ እኔም ራሱ እየተጠራጠርኩ መጣሁ ኧረ ከነሱ ወገን ነው አንድ ወር ብትቆይ ምናምን አመት አንጾምም እንደው ምናምን ካለ ኧረ አይደለም ምንም ነገር እና ካለሽ ታዲያ ምን አስቸኮለሽ እንደው የቸኮልኩበትን ልንገራችሁ እንደ ቤተሰብ የቸኮልኩበት ምክንያት አሁንም ድረስ አልተወኝም እንዲተወኝ ደግሞ ፍቅረኛ እንዳለኝ ያውቃል
አብሬው ከፍቅረኛዬ ጋርም ብዙ እየሆንን ነው ግን እሱም ከበቂ በላይ ታግሶኛል ይሄንን ነገር ደግሞ ያመጣው ፍቅረኛዬ ስለሆነ እሱም ይሄ ነገር ገብቶ ታክቶት ነው ወደ ሽምግልና ልግባ ቢያንስ እንኳን ቤተሰብ ይወቅልኝ አንቺ ነገር ስላለኝ እሱንም መግፋት ይሆንልኛል ይሄ አሁን አዲሱ ጓደኛ እሺ አሁን ታምኝበታለሽ እንደው ምን ያህል ሳጥንተሽዋል ያ ሁሉ አብረሹ የለፋሽው ሁሉ የቆየሽው አንዋር እንኳን ያልበጀሽ ይሄ ደግሞ እንዴት ነው የምትሆኙ እንደዚህ ቶሎ ያለ ነገር በኋላ መጨረሻው አንቺ እንዳትጎጂ ነው አሁን እኛ ስጋታችን አንቺ ነገ ከነጎዳ እኮ ትዳር ቀልድ አይደለም እንደ ሻማ ምትቀልጪበት ነው ልጄ ካልተመቸሽ እኮ ትቀልጫለሽ ነገ ደግሞ እኛ አንቺን መውደቅ ማየት አንፈልግም ልጁ አሪፍ ነው እግዚአብሔር ይመስገን ጥሩ ልጅ ነው ይሰራል አንቺ ታውቂዋለሽ እኔም አውቃለሁ እርግጠኛ እናንተ እኔ የዘመኑ ወጣቶችን ያትመቹኝም ይሄ ውሽት አድርጋችሁ የሆነ ነገር ውስጥ መግባት ተቸኩሉና የሳትራት ይመስል ጥልቅ ከዛ በኋላ ተቃጥላችሁ ተወጣላችሁ እኔ አይመቸኝም አንቺ እርግጠኛ ነሽ ነገር ጥሩ አይደለም አይ ከልጁ ጋር ሆነ ለመናገር የቅርብ ጊዜ ተወብቅ ነው ያለ ያው እንግዲህ ልጁ ቁም ነገር ነው ከኔ ጋር የሚፈልገው ጥሩ ልጅ ነው አይደል በምን ታውቃለች ሰው ጥሩ ልጅ ነው ያው ቆይታችሁ ትንሽ ጊዜ ነው ግን ብዙ አመትም የቆየሁት ሰው አብሮኝ እንደማይሆን ስለማቅ ቢያንስ ከሱ ጋር ደግሞ እሱ የሚፈልገው ቁም ነገር ነው እንጂ እንደዚህ ዝም ብሎ በእንጥልጥል መቆየትን አልፈልግም ስለዚህ እነን እኮ ይወድሽ እንደዚህ ማባበሉ አይደለም አሁን እኔ ዝም ብዬ ማዳምጥሽ ጨርሽ ብዬ ነው ቀለበት አስረናል ቀለበቱ መቼ እንዴት አሰር መቼ ነው ያሰርሽ ሁለተኛ ነገር ደግሞ አንድ ወጣጤ ጎረምሳ አንዋርን እኮ መጀመሪያ ማላስቆም ያልሽኝ አንቺ እንጂ አንዋርን የሚያስቆም ከኛ ቤት ወንድ ጠፋ እንዴ ምን ነው እንኳን ወንዶቹ እኛ ሴቶቹ እናስቆም ይወልሽ ለአንዋር ብለሽ አይደለም ትዳር ውስጥ የምትገባ አንዋር በሚያቆምበት ያቆማል ራስሽ አምነሽበት የትዳር ጓደኛ ይሆናል ወደፊት አብሬ እኖራለሁ እምትይበት ሰው ከሆነ እሺ የአንዋር ሽሽት ከሆነ ግን አንዋር በሚያቆምበት ያቆማል አረ አጎቴ እንደዛ አረ አይደለም አጎቴ እንደዛ እንኳን አይደለም በሰው ብለሽ ተገባብተሽ አይደለም አንቺ ራስዎን ይሄንን ነገር መስማማት ቀለበት ደግሞ መቼ ነው ቀለበት ታዲያ ልጆቹ ናቸው እኮ ያረጉት እኔ ምን አውቃለሁ እኔ ቀለበት አድርጋ ቤትሽም አንደኛ መግባት አልነበረብሽም ይሄ ድፍረት ነው እኮ እነዚህ ዛሬው እኮ ነው ያደረጉት ትሆኝና ምትፈጥኙ ነገር ያናደደኛል የልጅ ነገር እዚህ ጋር መፈጠር የለበትም እኔ ምን ላድርግ እንግዲህ እሺ እኔ ምን ላድርግ አሁን እኮ እናትሽኛ እኔ እኮ ሽምግልናው እንዲፈጠን የፈለኩትኝ ፍቅረኛ ይዤም አንዋር አልተወኝም ተረዳችሁኝ ማስተው እንችላለን አይደለም አስተዋውቀው ለምን አይደለም እንደሱ አይደለም ምን ማለት ነው እንዴ እሱ ሚሆን ሰው ነው ማጥፋት ያለብኝ ጠፍቼ ቀርቼ ገባ አይደለም እሱ ፈርተሽ ያለው ደሞታ በሶስት ቀንና በአራት ቀን ባወቅሽው አይደለም ሁለት ወር አልፎ ነው አንዋርሽ ሽቶና አለቆም አይደለም ሱሪ የታጠቀ ወንድ ቤታችን ኖሮ አይደለም እኛ መጨረሻው አየሽ አይደል አንዋርን ፈርተሽ ነው በቃ ገደል ውስጥ እኔ እንደውም እሷ ስትፈርድ ያቺ መጨረሻ ኧረ እኔ ምንም የለም አንቺም መጎዳት የለብሽም ደግሞ እቺም እናትሽ መጎዳት የለባትም ያኗሪ በቃ አይደለም የሚጎዳ ሰው አይደለም ልጁ የሚጎዳ ሰው አይደለም እኔ እንደው ታየው እኔ አሁን ሀሳቤን አንስቻለሁ አሁን እኔ ወደ እነሱ ነው አረማዬ ሽምግልናው ተጫዋለሁ እማ በገብርኤል እሺ አዳምጡና እንዴ እኔን አዳምጡኝ ሰማውሽ እኮ ዝም ሰውዬው እንደ ተረት እኮ ዝም ወይዬ እኮ መሰማሽ እኮ ነገሮቹ በጣም ውስጤን እየሰረሰሩኝ ቀለበት እስከ ማድረግ ደረጃ ድረስ አንዋር እንዲያቅልሽ አንዋር እንዲተው አሁን ነገርባኝ ራሳውን እያወራኝ ነው ማን አባቱ ስለሆነ ለሱ ብለሽ አንቺ ገደል ትገቢያለሽ እኔ ታለልሽኝ ቆይ አረ እንደዛ አይደለም ማዬ ማርያም አይደለም እሺ ታዳምጡኝ ብዬሻለሁ አሁን ነገርባኝ አታላሽ እንዳይሆን በገብርኤል እቺ ልጅ ወዳበት አይደለም ብያለሁ አሁን ነው እቴ አሁን ነው አረ ወጣይ ወዳ አይደለም ልጅ ተገዳ ነው እንዲህ ብዬ እሺ አዳምጡኝ አንዴ ይኸውላችሁ ይሄ ሰው ባይወደኝ ባይፈልገኝ ኖሮ ከአንዋር ጋር ስሆን አንዋር ሲያስቸግር ምን ሲል እዚህ ውስጥ አልገባም ብሎ ይሸሸኝ ነበር አይሸሸኝም አጎቴ አይሸሸኝም
ይሸሸኛል። አኗር እየመጣ ቤት ሲበጠብጥ ከአኗር ጋር ስንጣላ አንዴ ምን ስንሆን እሺ ያለብሽን ነገር ጨርሽ እኔ ታገስሻለሁ ብሎ ታግሶኝ ጨርሼ ከአኗር ጋር ያለኝን ነገር ወደሱ ስመጣ እኔ እሱን አይደለም የምፈልገው። እኔ የምፈልገው በስትክክል በመሰረቱ እንድንጋባ በስትክክል ቀለበት እንድናስር። እኔንም እንዲህ ብላ ነው ያታለለችኝ። ኧረ ተይ እማዬ በገብርኤል እያታለለች እንደዚህ ብላ ነው እኔንም እንደዚህ ያታለለችኝ። እንደዚህ ትቼዋለሁ ማታለል እኮ አይደለም ማቋይ ትቼዋለሁ ነው ሽምግልናው ትቼዋለሁ እኔ እስኪ አንቺ ምንድን ነው የምታውቂው? ትቼዋለሁ። ይኸው ከእነሱ ጋር ተስማሚ። እኔ ትቼዋለሁ ሽምግልናው ትቼዋለሁ እኔ አንተን ጨምሬ ነው የምገድለው። አክስቴ ጉልበተኝነት ፈረችው አይደለም ግን እሱ አሁንም ሃይማኖቱ ቢለየንም አብረን ወደ ይሄ ማታለያ እኮ ነው። እንዲህ ነሽ ወደታሻለች እንደሻለው እኔንም እንዲህ ነሽ ወደች ተረዱኝ። ነው እንደዚህ ነው መጣደለው። እኔ ልውንላችሁ። እሺ ስሙኝ ያዳም ይሄ ሰውዬ ቀለበት አስሮልኝ ከዛ በኋላ ደግሞ ቀለበት በእናትሽ ካልፈለገ ነገር እስቲ እኔ ልጅ ቀለበት እንዴት ያሰረችው? ይሄው ሳነበረች ነው አውሬ አንቺ። እሺ ቀለበት እንዴት ነው ያሰረችው? ቀለበቱን እዚህ ነው ያሰረችው። እዚህ ቤት ነው የታሰረው። ግን ይሄ ልጅ ያምር ይወዳል። በገዛ ቤቴ ጉዳይ ላይ እናትሽ ተቀደች ይወዳል። የታለው የራሷ ቤት ነበረች የታለበረችም በዛ ሰዓት እና ከመላችሁ በላይ ይወዳታል። ደስተኛ አድርጓታል። ካለችበት ስሜት አይደለም እንደዛ እኮ አይደለም። ካለችበት ስሜት አውጣታል። አንደኛ ነገር ደግሞ በሃይማኖትም አንድ ናቸው እነሱና ስለዚህ ደስተኛ እንድትሆን እንፍቀድላት። እርሶም ደግሞ ተዋውቀው አሁን እንደገባኝ አሁን ልጁ ጥሩ ልጅ ነው እኮ ጥሩ ልጅ ነው አላልኩም። ስራ ይሰራል ምን ይላል መልካም ነው። ለእሱ ያስብላታል ይወዳታል። መጀመሪያ ላይ ልጁ ጥሩ ልጅ ነው። ቆይ እህት ይኸውልሽ ስሚ ልጁ ጥሩ ልጅ ነው። የልጁን ጥሩነት አልካድኩም ግን ያ የፈቀድኩትን ሽምግልና ሐሳቤን ሽማግሌ እሑድ ይመጣል እንዴ? ኧረ በማርያም ቤተሰቦቼ አልፈቀዱም። በጾም ልጇን እንዲያረገች ተብዬ መሰደብ አልፈልግም። እና እኔ ቆንጆ ማስቤ ነበረው ሽምግልና በሰው ልወጣ ነበር። ገደልሽና አሁን ከመደገስ ጋር ምን ያገናኘው? እኔ መደገስ ስለፈለገ ገንዘብ ማውጣት እኮ ነው። ምን ጥቅም አለው? ለእናትሽ አንድ ነሽ፣ ለእኛም የዓይን ማረፊያ። ይሄ እንዳይመጣ እኮ ነው ዛሬ ድረስ የምንጋደለው እኮ በወግ በማረግ በክብር እንጂ የእህታቸውን ልጅ እየሳልኩኝ እኔ በየለቅሶ ቤቱ በየሰርግ ቤቱ የእህታቸው ገንዘብ ማውጣት እኮ ነው። ምን ጥቅም አለው? ቡን ብሎ ይውጣ። ላንቺ ያልሆነ ገንዘብ እርክት ይበል። ይውጣ። እሺ ይውጣ። ጾም ሲፈታ ሽምግልናው ሽምግልና ቢሆንበት ምክንያት ይንገር። አኗርን ማስቆም ካለብኝ ኮቴው እሰብርሃለሁ። እስቲ ከዚህ ልጅ ጋር ምን ያህል ጊዜ ሆነሻል ከተዋወቅሽ? ሁለት ወር ቡና ተፈልቶ የቡና ጎረቤት እንኳን አይዋደድም። ትልቁን ተቋም የሚመሰርት አይደለም ቡና ጣጭ ጎረቤት እንኳን። እሺ ከአኗር ጋር 2 ዓመት ሆነኝ። 2 ዓመት ውስጥ ምን አረኩ? ጭብጭብ ነው። ይኸውላችሁ እኔ ልጁን አክስቴ ተረዱ። እኔ ልጁን ወድጄዋለሁ። እማዬን ያበሰለኝ እንጀን አልከት ኧረ አክስቴ እኔ መዋረድ እሺ ቆይ ልንገርሽ። እሺ ይኸውላችሁ ይሄ ሽምግልና አሁን እሱ የፈለገው እንደው ታውቃላችሁ ሽምግልናው እንዲፈጥር ምናምን ያቷለች እየተባልኩ መጠቋቋም አክስቴ ኧረ አክስቴ መውጫ መግቢያ ነው እኮ አለማወቅ ምን አደንዝዞኝ ነው? ምንድነው ገንዘብ አለኝ የትም ጉድጓድ ገብቼ እደግሰው ትደግሻለሽ። እልል ብዬ አሁን እኔ አገባለሁ ስልሽ እኔ ማለት አለብሽ አልኩኝ። መጀመሪያ ግን በጾም በ3 ቀን ውስጥ የሚመጣ ሽማግሌ የነ ቶሎ ቤት እስቲ እናዳምጣት። ቆይ እናዳምጣት።
እኔ አሁን ስለ እኔ አሁን እናንተ ልንገራችሁ እሺ እኔ ስለ ልጁ እኔ ልንገራችሁ አሁን ያለቀ ልጁ እንደው የመጣው ደግሞ በእኔ በኩል ብቻ ሳይሆን በቱፋ ጓደኛ በኩል ነው። በቱፋ ቃሌና ቱፋ ያቋቁም እንደምደግሽ እንደምትወጪ እየመጣ ነው። ቆይ ተተረታ አውርታላችሁ ቆይታለ እስቲ በቱፋ በኩል ቱፋ ቃሌን ልጅ ያውቃል እንደው ተቀራሩ ያውቃሉ። እኔም እኮ በዚህ በዚህ ያታለሉ ይኸውላችሁ ይሄ ልጅ ከኔ ጋራ ቁም ነገር ባይፈልግ መዋደድ ባይፈልግ አኗር እንደዚህ የሆነ አኗር እንደዚህ እያስቸገረኝ እኔም መጥፎ ነገር እያደረኩ ነበር ታውቃላችሁ። አኗር ላይ እንደዛ ሙጥኝ ባልኩበት ሰዓት እርሺውና እኔም ላስረሳሽ አንቺም ትረሻለሽ ከዛ ደግሞ አብረን ኧረ አክስቴ ምንም የለም እንዴ አክስቴ እኔንም እኮ እንድጠረጥር አደረገችኝ። እኔንም እኮ እንድጠረጥር አደረገችኝ። እኔን አታምኚኝም? አምንሻለሁ ልጄ 100% አምንሻለሁ። ግን ለምንድን ነው እንደዚህ ያጣደው? እማዬ እኔ ፈለኩት ለምን ታውቃላችሁ? ሰው አንዴ ማለት እኔ ተጎዳይ ምሮ አለኝ አይደል? እኔ ተጎዳይ ምሮ አለኝ። ፍቅረኛዋ ጥሏት አገባ ስባል ነው የከረምኩት አይደል? 5 ወር ሙሉ ፍቅረኛዋ ጥሏት አገባ ብቻዋን ቀረች ስባል ነበር ይኖርኩ። ቢያንስ ይሄንን ጾም እንኳን ይሄንን ጊዜ እንኳን የምናሳልፍበትን ሽምግልና ተልኳል። ለሰርግ እየተዘጋጀ ነው ብላችሁ ከፋሲካ በኋላ ሰርጉን እንደፈለጋችሁ ድል አድርጋችሁ ደግሱታላችሁ። ግን አሁን ሽማግሌ ይምጣና እሱ ልቡን ጥልጥል ሆነ ለኔ ቀለበት ካሰረልኝ በኋላ አኗር እየመጣ ያስቸግረኛል። ቤተሰብ ይወቅልኝ ቤተሰብ ይፍቀድልኝ ነው እያለ ያለው። የለም አሁን እኔ ነው ይያይ ቆይ ትንሽ ቆይ እስቲ እኔ ይሄ ልጅ የለም ሽምግልና ከተዋወቃችሁ 2 ወር ነው። ተመለሱ በያቸው አንቺ ቤተሰቦች ታስተዋወቁ ቤቱን ይጫቃል እህቱን አውቃታለሁ። ቤተሰቦቹስ እንዴት ናቸው? እህቱን አውቃታለሁ። ይሰራሉ ጥሩ ላይ ናቸው። ግን ደግሞ እናትና አባቱን አልተዋወቁም። ገና ነው መተዋወቂ። አሁን ኑሯቸው ልጁ መልካም ነው። እንደዛው ባህሪ ቶፋ እንደው ያውቃል በደንብ። ቆይ እስቲ ይሰራል አብሮ እኔ ልንገርህ የእሷን ያህል እኔም አውቀዋለሁ። ልጁ እኮ የእሷን ያህል የሁለት ወሩማ እኔም አውቀዋለሁ። እንዴ ያንቺን ያህል እኔም አውቀዋለሁ። ነገር እንዴ በ2 ወር ያወቀችው ሰውዬ አወቅኩት እንደው በቃ ፍጹም ነው ብለሽ አክስቴ አንቺ ተፈቅረሽ ያገባሽው በቤተሰብ አይመጣልሽ ፍቅር ላይ አይደለም ጉርብትናም ላይ 1 ሳምንት ፍቅር ሞልቷል። የሚጣፍጥ ፍቅር ይኸውልሽ አክስቴ አንቺ እቺ ልጅንም ወደ መጥፎ ነገር አልነምራ ምን አለች ቀደም እንደ ባልነግራችሁ እሱ ልክ ብዬ ቦታ ሳለ እኔ እጎዳለሁ። አንተ ደግሞ ማስፈራሪያ አይደለም ነው እየተስማማህ ነው። አሁን እቺ ልጅ አልጫራትም። እኔ እኮ ሰርጉን ማለት ነው ሰርጉን እናንተ ድል አድርጋችሁ መደገስ ከፈለጋችሁ ትደግሱታላችሁ። እኔ በጾም ሽምግልና ይሁን ነው እቺ ልጅ ስለ ጾሙ ስለ ፍስጉ ስለ ሽምግልናው ቢያንስ የቆን ስሜ ላስተላልፍ። እቺ ልጅ አሁንም ትልቅ ያርግሽ እንደው እግዚአብሔር ያክብርሽ። አክብራለሁ ሽማግሌ እንደው ላስለ ተከበራችራና እንጂ ጾም ይፈታ። እኔ ባኗር ግን ከሆነ ነግሬሻል እደፈዋለሁ። ኧረ በማርያም አይደል። ሌላው ምንድነው ቱፋይን ልጅ ካወቀው ከቱፋ ጋር ከተነጋገራችሁ እኔስ እፈቅዳለሁ ትዳር። ግን ሽምግልናው ልጁ እኮ ጥሩ ልጅ ነው ወንድሜ፣ ጥሩ ልጅ ነው። ስለምኑ እንደው እንነጋገር። ይኸውልህ አሁን ይኸውልህ ነገር ያስማማናል። አይደለም ልጁ ምንም ይሁን ምን ሽምግልናውን እንፈቅዳለን። ግን ከጾም በኋላ ከአንዋር ሌላ ችግር የለብኝም። አንዋር ካልሆነ እከሌ ልጇን በጾም ዳረች እኛ አይተንም ምንም ብለን ጭንቅላት እንዲበጠበጥ ትፈልጋላችሁ? አሁን እነዚህ እሺ ስሙኝ፣ አዳምጡኝ። እኔ አሁን ሽምግልና እኮ ተቀበልንሽ እኮ ይሁናል። አዳምጡኝ አንዴ አዳምጡኝ። እሺ እናንተ ቀለበት እንዳሰርኩ አኗር ያውቃል።
እስካሁን ድረስ ሽማግሌ የሚላክልኝ ነው። አሁን ይሄንን ሽማግሌ ሳራዝመው እሱን እንደማፈቅረው አስበው። አክስቴ አሁንም ትወደኛለች። አኗርማ ከኔ ጋር እኮ አይገናኝም። ድጋሚ መጥቶብኝ ከእሱ ጋር እንደሆነ ፈልጌ እኔ ከሱ ጋር ለዘላለም እንድትሆኝ አልፈልግም እኮ። ይኸውልህ ሽምግልናውን ያሁኑ ተቀበሉ። እሺ አንቺስ? እኛ መጠቋቆሚያ እንሁን። እኔ ትቼዋለሁ ብያለሁ። ሽምግልናው ግማኒት መጠቋቆሚያ እንሁን። ሽምግልናው ከፈለጋችሁ ድጋሚ መጣና ድጋሚ ትደግሳላችሁ። አይ በቃ እንዳይመጡ እንዲናርግ እንዴ ይምጡና ሽማግሌዎቹ መልሱ ለዳግማ ትንሣኤ። ኧረ በመሬት ያው ለዳግማ ትንሣኤ ሞሰብ ጉዳይ አለበት። ትክክል ነው። መስኮ ሆነሽ ምን በኋላ ይምጡና በቃ ለዳግማ እንቀበላችኋለን። ወርቅ ነው እንደምትሉት እናንተ እና ወርቃችን እኮ ነሽ። ከወርቅ በላይ ወርቃችን እሺ አዳምጡኝ። የኔ ወርቅ እኮ ነሽ። እኔ እኔን አዳምጡኝ። የኔ ወርቅ አይደለም። እኔ ስሜ ይጥፋ ሽማግሌ ሊላክ ሲል ተራዘመ ይባል። አሁንም አናት ወጣለች ተብሎ ስሜ ተቀበልናቸው እኮ ከዛ ቀጠሮ በቃ ይኸውላችሁ እሺ አዳምጡኝ። እኔን አዳምጡኝ። ይሄ ያስማማል። አጎት እሺ ያስማማል። እንደው በዳግማ ትንሣኤ የፋሲካ ይኸውልሽኛ ወልደሽ ከብደሽ ብድር ይግባሽ ብለን ነው የምንመርቅሽ። ብድር ሲገባሽ አንቺን በጾምም ደግሽልኝ የምትልሽ ልጅ እንዳትሰጥሽ እንችላለን። እሺ አንዴ አዳምጡኝ። እኔ ልጃችሁ ነኝ አይደል? እኔ ድጋሜ ስሜ እንዲጠፋ አፈልጉም አይደል? ስለዚህ እባካችሁ ቢያንስ ይምጡና እሺ እሱም እኮ ልቡ እንዲያርፍ ነው። ፍቅረኛ ይባላል አላበዛሽም? አሁንስ በዛ በቃ አሁን በቃ በዛ ልቡ ያርፋል። የቸኮለበት ምን ምክንያት አለ? ሁሌ ነው ያልኩት። ምንድን ነው የጠረጠርኩት ነገር ካልሆነ የቸኮላችሁበት ምንም ምክንያት አለ? አንድ አመት አይደለም። እሺ ልለምንሽ ግድ የለሽም። ለአንቺኛ መጥፎ ነገር አናስብም እኮ። እሺ አዳምጡኝ። እስቲ ቆይ ቁጭ ብለን ይኸውላችሁ አንድ ሀሳብ ደግሞ ልንገራችሁ። እስቲ ቆይ አጎት አሁንም ደግሞ ፊክሽን አራክስቲ ምንም ይገኝ ብዙ ነገር አካል የሶሻሊስት ነገር ሌላ ነው። አንድ ላይ መጋባት አይደለም። እኔ ቸኮልኩት ነፃነቴንና ሰላሜን ስለምፈልገው ነገር ያስለናል። መቤቴ ምንም ግድ የለሽም። ለምን የለም ሽምግልናው ብቻ ነው እኮ ጾም ላይ በቀደምም ለሁለት ነው ያታበላችሁ። አንቺና እሷ እንዲህ ብላችሁ ለሁለት ነው ያታበላችሁ። አሁን አታታለሁ። ሽምግልናው ብቻ ነው እንደተባለው። እሺ ሽምግልናውን እንደተባለው ምን ማለት ዳግማ ትንሣኤ እናንተ ካልተስማማችሁ እንዴት ይሆናል? እሺ እኔን አዳምጡኝ። ሽምግልናው ካልሆነ አስፈላጊ አይደለም። ዝም ብዬ ቀለበት ምናምን ነገር አድርጌ እወጣለሁ። ከእኛ ጋር ልትቆራረጪ ዳግም ቀበሌ ላይ አትቆሚ። ለዘላለምሽ ቤተሰብ አልባ ሆነሽ ዛሬ ረግጠሽ ሄድሽው ቤተሰብ እዛ ጋርም እኮ አትከበርም። ቤተሰብ ረግጠሽ ሄደሽ እቺን ማስበሽልኛል ድጋሚ በአላይሽም አታይም። ተመርቆ ተመራርቀን ጉልበት ማስታረቂያ እንጂ በክብር ቤተሰቦች ልጠይቅ ሲባል ቤተሰቦች የሚያሉ ብል አሃ ነገር አለሽ ማለት ነው ብሎ ከሱ ጋር መጣላለሁ። የሚሆነኝንም ሰው አጣለሁ። ድጋሚ ደግሞ አላ ፍቅሩ አልወጣላትም ብሎ ወደ እኔ ይመጣል፣ ህይወት ይበጣበጣል። ተረዳችሁኝ አይደል? ስለዚህ ይሄ ሁሉ ነገር ከሚሆን ቤተሰቦች እማዬ አዳምጪ። ሁላችሁ አኗርን እኔ ልገላግልሽ። ቆይ እህቴ አንዴ እስቲ አንቺ ማለት ነው ማነው እንደዚህ ወጣወጣለሽ ልትናገሪ መጥቶ የሰጠሽ? አረ ማንም ሽምግልና ላይ ፈረጅ ያደረግሽ አንቺ ማን ነው? ፈርጅ እኮ አይደለም። ማንሽ አንቺ? አይደለም ማለት ያደረግሽ አንቺ ማን ነው? አይደለም እኮ እሺ እስቲ ማንሽ አንቺ ቀን የምትቆርጪው? ወይ አኗር ንገሪኝ እስቲ። አኗር ልጄን መመታለፍ ያሳጣ አይደለም እኮ እኔ እኮ ዛሬ ወንድምናቶች የታረቁ ማከር ነው እንጂ ማለት አንቺ ቢሆን እኮ በቃ ዝም ብለህ ትቀመጣለህ አይደል? የሱ ቀላል እኔ መቻውቂ ጉዴ
የሱ ዳውስ እኮ እንስማማ ልንገራችሁ ሰርጉን እናንተ ቆንጆ አድርጋችሁ መልሱንም እኔ አልከለክላችሁ ድል ለማድረግ ከፈለ እኔ እንደውም እንደዚህ ድል ያለ ነገር አልፈልግም እኔ የምፈልገው ዝም ብሎ ቅልቅል ነገር ይኖራል በቃ ከዛ መሄድ ነው ሁሉ ነገር የሚሆነው አንቺ ባየሽበት አይን አይደለም እኛ ምናየው ሽምግልና መጣ ማለት በቃ ወጣሽ ማለት አይደለም እኮ ሽምግልና መጣ ማለት እኮ ከሱ ከተጋባሽ ማለት አይደለም እኮ ቢያንስ ሽማግሌ ተልኮላታል እቺ ልጅ ቀለበት አስራለች እጮኛላ ተብዬ እኔ ልከበር እባክህ እሱም እኮ የሚሆነው ልጅ አንቺን እንደሱ ስናደርግ እኛ ደግሞ ባለፈው እባክሽ ወጋ በይናዳል እስቲ ሂዱ ወዴት እንሄዳለን ይኸውልሽ አንድ ነገር ልንገርሽ እኛም መጠቃቆሚያውን እንሆናለን ተጫው አጉት ሂዱ ፍየል ከመድረሱ ቃል መበጠሱ አሉ የኪያ ነገር እንደዚህ ነው ይገርመኛል ለምን ጓጓችሁ ሰማችኋት ቢያንስ እንኳን ሽማግሌ ተልኳል ቀለበት አስራለች ምናምን ተብሎ ስሜ ጓጓችሁ ግን ደግሞ እኛ ሳስማችን እውነት አላት ግን ደግሞ እኛ ስማችን በጾም እንዲያረጉ ተብለን መዋረድ ምን ልሁንሽ እኔስ ምን ልሁን ምንድነው የምናደርገው ይሄ እኮ ማጣጣፍ ያጠረ ነገር እነሱ ተቀብለን መልሱን ለዳግማ ተንሳይ ወር ሊርቅ ነው ደግሞ አልቀመጥም አለች ቀለበቱንም አሰራለሁ ቀለበቱን እስከማሰር መፍጠናቸው እኔ እንደውም እኮ ሌላ ነገርም ካለ ብዬ ጠረጠርኩ ግን አይ እኔ ልጄ እንደዚህ አይነት ነገር አታረጋግጥ እንዲና ታዲያ እንደዚህ አይ መቶ በመቶ ተማመናለሁ እኔ በኪዬ ምን እስኪ አንተ የተሻለ ሀሳብ ምን አለ ይምጡ እስቲ ሽማግሌዎቹን ይምጡ እንደው እናያቸው እነሱንም እንደው ምናቸውን ታያቸዋለህ ቀይም ቀይ ምን ወፍራም አጭር ረጅም ብለህ ነው የምታየው ሽማግሌ ሲመጣ ልጅ የተጠኝ ነው በጾም በመልኩ በትሉም እኮ ይለካል አንተ ነገር ልንገር እኛ መጥተው የሰጠናቸው ሽማግሌዎች ራሱ እኛን ይታዘቡ እኔ ቀል ጀመራችሁ እንደናንተ ቁም ነገር እኮ ነው ያዝነው ይኸውልሽ ይምጡ እንደው ምንድነው እሱ ሽማግሌውም ይምጣ እስቲ የጾም ነገር አርገን እንቀበላቸው እና ሰርግ እኔ የጾም ነገር ውስጥ አልገባም እቺ ልጅ እንዲሆና እኔ አልገባም ሌላ ህይወት አሁን በእኛ ደብቃ ቀለበት አርጋለች ልክ አርጌ ጥለዋለሁ ጣቷ ላይ ይቀራል ቀለበቱ እቺ ልጅ ደግሞ ሌላ ጣጣ ውስጥ እንድገባብኝ አልፈልግም ይኸውልሽ ሞኝ ሆነሽ የሴት እናት ሆነሽ ተታለሽ ነገ የምታለቅሽበት ነገር እንዳይሆን እቺ ልጅ ታስፈራኛለች አይሆንም አሁን መቀበል አለብን የዛች ያቦነሽን ልጅ አይተሽ አንተ ዝም ብለህ የዛች ያቦነሽ ልጅ አይተሻታል አግብታ በቀለበት ወይ ሲሉ አገር ጉድ ብሎ ምን ጊዜ ተዋውቃ ምን ጊዜስ ደርሳ ተብሎ እንደዛ አገር ጉድ ብሎላት ሄደች አንድ እንደወለደች አይኗን ሲያሳብጣት እሷን ሲያወልቃት ወደ ቤቷ መጣች ይሄ ተቸኮለበት ነገር ይሄ ነው መጨረሻው ቸኩላለች አደባስይዥ ብያለሁ እኔ አደባስይዥ ብያለሁ የሚመጡ ሽማግሌዎች እኔ ሽሮ ላይ አለ የሱ ማንነት እናያለን ይሄ የጾማችን እዛው ትሰራላችሁ ከኔም ጋር ተቆራርጠናል እኔ አይመለከተኝም እኔ ጾም ውስጥ አንቺ ልጅ ነገር ሆና ግን ኪያይ ብትይ አልሰማሽም ምን ማለት ነው አንተ ራሱ እያሟረትክ ነው ምንድነው የምትሆነው በቃ እያስፈራራቻችሁ አይደለም አሁንም እቺ ልጅ ሽማግሌ ልላክ ማለት ማኛ አክብራለሁ በጾም ትልካለህ በቃ ይሁን በጾም ትቀበላላችሁ በቃ እኔ ለሚመጣው ነገር ግን ምንም ችግር አይመጣም በቃ ነገ የምትሄድበት ቦታ ብትዋረድ አንተ ራስ አልወርድም እኔ ሁዳዴ ሳይፈታ ደግሞ የዚች ልጅ ችግር ማየት አለ እናንተ ሁለታችሁ ከተስማማችሁ እናንተ የምታደርጉትን ዝም ብያችሁ እንዴ እሺ በቃ ምን ጉድ መቼም አይኔ ነሽ ኬተሪንግ እናዛለን ለምግቡ ነው
አትጨነቁ። እንደው አንድ ልጅ ነሽ ባንቺ ያለ ምንድን ነው ኪቲ? ዝም ብላችሁ ቤት ላይ የሆነ ነገር የሚሰራ ከፈለጋችሁ ስሩ ለና ቤታችሁ እንጂ መሰራት አለበት። ምኑንም ምኑንም መሰራት አለበት። አንተ ቀለል አድርገው ምኑንም እኔ እቺ ልጅ አክስቲ ልጅ ምግብ የሚሰራ ሰውና ምግብ ከሌላ ቦታ ይመጣል። ግን ደስታሽ ለጎረቤት ምናምን የምትፈልጉ ከሆነ ደግሞ ደስታሽ ደስታዬ ነው። እኔ ምሰጋው ነገር ከነገ ወዲያ የሚመጣብሽን መጥፎ ነገር እኛ ብቻ አይደለን የምንናቀው። የምትሄጂበትን ቤት በጾም እኮ ነው ሽምግልና እኔ አንሰላምኝ አንድ ችግር ባልሽ ላይ ቢደርስ ነው። ዛሬ ባልሽ የሆነ ነገር እንዳይሰድብሽ፣ ዛሬ ወደደኝ ብለሽ ነገር እንዳይጠላሽ ስለሆነ ችግር የለውም። ከዛ በኋላ እናንተ ሰርጉን ሽምግልና ባይዋጥልኝም ውጣዋለሁ፣ ባይወደድልኝም ምንም ማድረግ አልችልም። እሱ ከሽማግሌዎች ጋር እንነጋገራለን። በቃ እስቲ ደስ ይበላችሁ። እሰይ በሏት። በቃ እሰይ በሏት። ገና ኖር አይደለም ብለሻል። ያንቺ ነገር ጨለማ አልብሰሽ ከገባን ራሴን የምገላግለው እኔ እሱ ሰውዬ ጠላ ነው። እሱ ሰውዬ ልታገባ ነው ወይ ጉድ! ታዲያ የዛኔማ ለዚህም ደረሰች። ተመስገን። እንደው የኔ መድኃኒዓለም እንደው ያንቺስ መቼ ነው የኔ ልጅ ደግሞ? ያው እኔም እሷን ከዳርኩ ኪያን ከዳርኩ ያንቺም አለ ጓደኛዋ በእውነት ብቻ እንኳን እናንተ እኔ ደስ ይላል፣ ደስ ይላል። በቃ ግን በጾም ሆኖ እንደው ስሟን ትቀይር ልጄ ስሟን ትቀይር ስሟን ትቀይር። እናያቸው ሽማግሌዎቹ የምናያቸው ለአንቺ እቺ ልጅ አይሆንም ብለናል። ያልሆነ ነገር ሀዘን መቀመጣችን ይቀራል፣ ማዘናችን ይቀራል። ምን ነው ባደረግነው ነው የምንለው አይደል? በቃ እንደው ሳንደግስ እንዳንቀር ኩት ላንቺ ሊሰጥ ተፈጽሞ ደግሞ ፍሪዳችንን ጠለቀ። አንቺ ስትወጣ ስትገባ እኔ እንደውም የምፈልገው በራስሽ ድምጽ ዝፈኝ ይሰጥ አይ አንድ ነገር ቃል ምን ይኸውልሽ፣ ለእሷም የቤት ስራ ሰጥቻታለሁ። እንደው ኪያ ጾም ሲፈታ ሰርግ ሳልደግስ እንደው ሹልክ ካልገሽ አስማምተሽ ጉድ እንዳሰር እንደው በመድኃኒዓለም ከዚህ ያለሽ When